እኚህ ሰው ሀብትን ባልተገባ መልኩ ያካበቱ አሊያም እድልና አጋጣሚ ሰጥቷቸው ያገኙት አይደለም። ይልቅስ መነሻቸው ቱጃር ቤተሰቦቻቸው ናቸው። ንግድን የጀመሩት ከቅድመ አያታቸው በተበደሩት አነስተኛ ገንዘብ ሲሚንቶ፣ ስኳርና ሩዝ በማስመጣትና በማከፋፈል ነበር። አሊኮ ዳንጎቴ ዛሬ ላይ አፍሪካ አሉኝ ከምትላቸው የሀብት ማማ ላይ ከተቀመጡ ግለሰቦች አንዱ ናቸው። ወደ 32 ቢሊዮን ዶላር የሚጠጋ ግዙፍ ድርጅቶች መስራች ሲሆኑ ዳንጎቴ ግሩፕ በናይጄሪያና በተለያዩ የአፍሪካ ሀገራት ኢትዮጵያን ጨምሮ የማምረቻ ፋብሪካዎችን የገነባ የምዕራብ አፍሪካ ትልቁ ኩባንያ ጥምረት ለመሆን የበቃ ድርጅት ባለቤት ናቸው። የዕለቱ የመሪዎች ዓለም ባለታሪካችን እንዲሆኑ ተመርጠዋል። ከዝግጅቱ ጋር ኢየሩሳሌም ብርሃኑ ነኝ። ዳንጎቴ አሁን ላሉበት ስኬት እንዲደርሱ ምክንያት የሆናቸው ሲሚንቶ ንግድ ወደ አምራችነት አድጎ ኢትዮጵያን ጨምሮ በአፍሪካ የተለያዩ ሀገራት የሚሰራውን ዳንጎቴ ሲሚንቶ እንዲስፋፋ ምክንያት ሆኗል። ይህ ፋብሪካ በአፍሪካ ትልቁ የሲሚንቶ አምራች ነው። በዚህም ሳያበቃ በናይጄሪያና በአካባቢው ሀገራት የስኳርና ጨው ገበያንም በሰፊው ይቆጣጠራል። እኚህ ሰው ቀላል አይደሉም። የንግድ ስራቸውን አስፋፍተው በቅርቡ በሌጎስ ናይጄሪያ የገነቡት ግዙፍ የነዳጅ ማጣሪያ ፋብሪካ ከአፍሪካ ትልቁ ለመሆን የቻለ ሲሆን የናይጄሪያን የነዳጅ ጥገኝነት ለመቀነስ ከፍተኛ ሚና ይጫወታል ተብሎ ተስፋ የተጣለበት ኩባንያ ለመመስረት የቻሉ እልፍ ራዕይ ያላቸው ባለጸጋ ናቸው። ውልደታቸው ናይጄሪያ ውስጥ 1957 አካባቢ ሲሆን የተገኙትም አውሳ ከሚባለው የዘር ግንድ ነው። የእናታቸው ወገኖች በብሪታንያ የቀኝ ግዛት ዘመን ታዋቂ ካራቫን ነጋዴዎች ነበሩ። አያታቸው አልሃጂ ሳኑሳ ዳንጎቴም ታዋቂ ሸቀጦች ነጋዴ በመሆናቸው ለዳንጎቴ የንግድ መንፈስ መነቃቃት ትልቅ አስተዋጽኦ እንዳላቸው ራሳቸውም ያነሳሉ። ዳንጎቴ ወደ ንግድ ዓለም የገቡት ገና የ8 ዓመት ልጅ እያሉ ከአያታቸው ያገኙትን የኪስ ገንዘብ በመጠቀም ከረሜላዎችን በመግዛት ለሌሎች ልጆች አከፋፍሎ በመሸጥ ትርፍ በማግኘት የንግድና የትርፍ ሐሳብን በመረዳት ነበር። በዛው ልክ ትምህርት ላይም የሚታሙ ሰው አልነበሩም። የትምህርት ዓለም ላይም ዘልቀው በመሄድ እስከ ከፍተኛ የትምህርት ደረጃ የደረሱ ሲሆን በካይሮ ከሚገኘው ታዋቂው አልአዛር የእስልምና ዩኒቨርሲቲ በንግድ ትምህርት 1977 የመጀመሪያ ዲግሪያቸውን ተቀብለዋል። የዩኒቨርሲቲ ትምህርታቸውን እንዳጠናቀቁ ወደ ናይጄሪያ ተመልሰው ከቤተሰቡ ባገኙት የብድር ገንዘብ በዋናነት ሲሚንቶና ሌሎች ሸቀጦችን የሚያከፋፍል የንግድ ስራ ጀመሩ። ከ5 ዓመት በኋላ የንግድ ድርጅቱ በጣም ስኬታማ በመሆኑ ዳንጎቴ ግሩፕ የተባለውን ግዙፍ ኩባንያ ለማቋቋም በቁ። ንግዱም ወደ ምግብ ነክ ሸቀጦች ተስፋፍቶ ሲሚንቶና የጭነት ትራንስፖርትና ሌሎች ዘርፎችን ጭምር አካቶ ራሱን አስፋፋ። ሰውየው በዚህ አላበቁም። የነዳጅ ማጣሪያን በማስፋፋት በአፍሪካ ትልቁ የነዳጅ ማጣሪያን ገነቡ። ይህ ግዙፍ የነዳጅ ማጣሪያ በቀን 650,000 በርሜል ነዳጅ የማጣራት አቅም ያለው ሲሆን የማዳበሪያ ፋብሪካና የኃይል ማመንጫ ጣቢያንም በውስጡ ይዟል። ናይጄሪያ ነዳጅ ከውጭ ማስገባቷን አቁማ ወደ ውጭ እንድትልክና ለበርካታ ዜጎች የሥራ ዕድል እንዲፈጠር ትልቅ አስተዋጽኦ ያበረከተ ድርጅትም ለመሆን በቅቷል። በሂደት የገነቡት የንግድ ኢምፓየር ከሀገራቸው አልፎ ትልቅ ስም ገንብቶላቸው ፎርብስ መጽሔት የዓለም ቢሊዮነሮች ዝርዝር ውስጥ እንዲገቡ ጭምር አስችሏቸዋል። ፎርብስ የአፍሪካ ባለሀብቶች ዝርዝርን ማውጣት ከጀመረበት ከ2011 ጀምሮ እስከ አሁን ድረስ የአፍሪካ አንደኛ ባለሀብት በመሆን ስማቸውን አስጠብቀው ቀጥለዋል። በተቃራኒው 2016 የወጣው የፓናማ ሰነዶች የተባለው የኦፍሾር ኩባንያዎች ሚስጥራዊ መረጃ ላይ የዳንጎቴና የቅርብ አጋሮቻቸው ስም ተያይዞ በመነሳቱ ለጥቂት ጊዜያትም ቢሆን የሀብት ምንጫቸውና ፍሰቱ ብዙ ጥያቄን ቢያስነሳም ነገሩ ተድበስብሶ በዛው ቀርቷል። እንደዛም ሆኖ የዳንጎቴ ድርጅት ታቅደው ከሚሰሩ ፕሮጀክቶቹ አንዱ እንኳን እንዳይጓደል የሆነ አሰራሩን እያዘመነ ከሀገሩ ናይጄሪያ አልፎ አፍሪካን በብዙ መልኩ እያገዘ ነው። አሊኮ ዳንጎቴ ለአፍሪካ ከሰሩት ስራ አንጻር ብዙ ሊመሰገኑ የሚገባቸው ሰው ናቸው። ይህን ታሳቢ ያደረጉ በርካታ ሽልማቶችና የክብር ማዕረጎችም ተሰጥተዋቸዋል። በ2011 ለናይጄሪያ ኢኮኖሚ እድገት ላበረከቱት አስተዋጽኦ እውቅና ለመስጠት የናይጄሪያ ሁለተኛ ከፍተኛ የክብር ማዕረግ የሆነውን ግራንድ ኮማንደር ኦፍ ዘ ኦርደር ኦፍ ዘ ኒጀር የተሰኘውን ሽልማት ለመሸለምን በቅተዋል። ከነዚህም በተጨማሪ ሌሎች ሽልማቶች ተበርክተውላቸዋል። ዳንጎቴ በአፍሪካ ንግድ ብቻ ሳይሆን የኢንዱስትሪ አብዮትንም ጭምር የለወጡ ሰው ናቸው። በዘመናዊ የአፍሪካ ታሪክ ውስጥ በእርሻና በእጅ ስራ ላይ ከተመሰረተው ኢኮኖሚ ወደ ኢንዱስትሪና በማሽን ማምረት ወደሚመራ ኢኮኖሚ የተደረገው የለውጥ ሂደት ጭምር እውን ማድረግ የቻሉ ሰው ናቸው። እነዚህ የቴክኖሎጂ ለውጦች አዳዲስ የስራና የኑሮ ዘይቤዎችን ያስተዋወቁ ሲሆን ማህበረሰቡንም መሰረታዊ በሆነ መልኩ እንደለወጡ
ይነገርላቸዋል። እኚህ ሰው ሀብትን ባልተገባ መልኩ ያካበቱ አሊያም እድልና አጋጣሚ ሰጥቷቸው ያገኙት አይደለም። ይልቅስ መነሻቸው ቱጃር ቤተሰቦቻቸው ናቸው። ንግድን የጀመሩት ከቅድመ አያታቸው በተበደሩት አነስተኛ ገንዘብ ሲሚንቶ፣ ስኳርና ሩዝ በማስመጣትና በማከፋፈል ነበረ። አሊኮ ዳንጎቴ ዛሬ ላይ አፍሪካ አሉኝ ከምትላቸው የሀብት ማማ ላይ ከተቀመጡ ግለሰቦች አንዱ ናቸው። ወደ 32 ቢሊዮን ዶላር የሚጠጋ ግዙፍ ድርጅቶች መስራች ሲሆኑ ዳንጎቴ ግሩፕ በናይጄሪያና በተለያዩ የአፍሪካ ሀገራት ኢትዮጵያን ጨምሮ የማምረቻ ፋብሪካዎችን የገነባ የምዕራብ አፍሪካ ትልቁ ኩባንያ ጥምረት ለመሆን የበቃ ድርጅት ባለቤት ናቸው። የዕለቱ የመሪዎች ዓለም ባለታሪካችን እንዲሆኑ ተመርጠዋል። ከዝግጅቱ ጋር ኢየሩሳሌም ብርሃኑ ነኝ። ዳንጎቴ አሁን ላሉበት ስኬት እንዲደርሱ ምክንያት የሆናቸው ሲሚንቶ ንግድ ወደ አምራችነት አድጎ ኢትዮጵያን ጨምሮ በአፍሪካ የተለያዩ ሀገራት የሚሰራውን ዳንጎቴ ሲሚንቶ እንዲስፋፋ ምክንያት ሆኗል። ይህ ፋብሪካ በአፍሪካ ትልቁ የሲሚንቶ አምራች ነው። በዚህም ሳያበቃ በናይጄሪያና በአካባቢው ሀገራት የስኳርና ጨው ገበያንም በሰፊው ይቆጣጠራል። እኚህ ሰው ቀላል አይደሉም። የንግድ ስራቸውን አስፋፍተው በቅርቡ በሌጎስ ናይጄሪያ የገነቡት ግዙፍ የነዳጅ ማጣሪያ ፋብሪካ ከአፍሪካ ትልቁ ለመሆን የቻለ ሲሆን የናይጄሪያን የነዳጅ ጥገኝነት ለመቀነስ ከፍተኛ ሚና ይጫወታል ተብሎ ተስፋ የተጣለበት ኩባንያ ለመመስረት የቻሉ እልፍ ራዕይ ያላቸው ባለጸጋ ናቸው። ውልደታቸው ናይጄሪያ ውስጥ 1957 አካባቢ ሲሆን የተገኙትም አውሳ ከሚባለው የዘር ግንድ ነው። የእናታቸው ወገኖች በብሪታንያ የቀኝ ግዛት ዘመን ታዋቂ ካራቫን ነጋዴዎች ነበሩ። አያታቸው አልሃጂ ሳኑሳ ዳንጎቴም ታዋቂ ሸቀጦች ነጋዴ በመሆናቸው ለዳንጎቴ የንግድ መንፈስ መነቃቃት ትልቅ አስተዋጽኦ እንዳላቸው ራሳቸውም ያነሳሉ። ዳንጎቴ ወደ ንግድ ዓለም የገቡት ገና የ8 ዓመት ልጅ እያሉ ከአያታቸው ያገኙትን የኪስ ገንዘብ በመጠቀም ከረሜላዎችን በመግዛት ለሌሎች ልጆች አከፋፍሎ በመሸጥ ትርፍ በማግኘት የንግድና የትርፍ ሐሳብን በመረዳት ነበር። በዛው ልክ ትምህርት ላይም የሚታሙ ሰው አልነበሩም። የትምህርት ዓለም ላይም ዘልቀው በመሄድ እስከ ከፍተኛ የትምህርት ደረጃ የደረሱ ሲሆን በካይሮ ከሚገኘው ታዋቂው አልአዛር የእስልምና ዩኒቨርሲቲ በንግድ ትምህርት 1977 የመጀመሪያ ዲግሪያቸውን ተቀብለዋል። የዩኒቨርሲቲ ትምህርታቸውን እንዳጠናቀቁ ወደ ናይጄሪያ ተመልሰው ከቤተሰቡ ባገኙት የብድር ገንዘብ በዋናነት ሲሚንቶና ሌሎች ሸቀጦችን የሚያከፋፍል የንግድ ስራ ጀመሩ። ከ5 ዓመት በኋላ የንግድ ድርጅቱ በጣም ስኬታማ በመሆኑ ዳንጎቴ ግሩፕ የተባለውን ግዙፍ ኩባንያ ለማቋቋም በቁ። ንግዱም ወደ ምግብ ነክ ሸቀጦች ተስፋፍቶ ሲሚንቶና የጭነት ትራንስፖርትና ሌሎች ዘርፎችን ጭምር አካቶ ራሱን አስፋፋ። ሰውየው በዚህ አላበቁም። የነዳጅ ማጣሪያን በማስፋፋት በአፍሪካ ትልቁ የነዳጅ ማጣሪያን ገነቡ። ይህ ግዙፍ የነዳጅ ማጣሪያ በቀን 650 ሺህ በርሜል ነዳጅ የማጣራት አቅም ያለው ሲሆን የማዳበሪያ ፋብሪካና የኃይል ማመንጫ ጣቢያንም በውስጡ ይዟል። ናይጄሪያ ነዳጅ ከውጭ ማስገባቷን አቁማ ወደ ውጭ እንድትልክና ለበርካታ ዜጎች የሥራ ዕድል እንዲፈጠር ትልቅ አስተዋጽኦ ያበረከተ ድርጅትም ለመሆን በቅቷል። በሂደት የገነቡት የንግድ ኢምፓየር ከሀገራቸው አልፎ ትልቅ ስም ገንብቶላቸው ፎርብስ መጽሔት የዓለም ቢሊዮነሮች ዝርዝር ውስጥ እንዲገቡ ጭምር አስችሏቸዋል። ፎርብስ የአፍሪካ ባለሀብቶች ዝርዝርን ማውጣት ከጀመረበት ከ2011 ጀምሮ እስከ አሁን ድረስ የአፍሪካ አንደኛ ባለሀብት በመሆን ስማቸውን አስጠብቀው ቀጥለዋል። በተቃራኒው 2016 የወጣው የፓናማ ሰነዶች የተባለው የኦፍሾር ኩባንያዎች ሚስጥራዊ መረጃ ላይ የዳንጎቴና የቅርብ አጋሮቻቸው ስም ተያይዞ በመነሳቱ ለጥቂት ጊዜያትም ቢሆን የሀብት ምንጫቸውና ፍሰቱ ብዙ ጥያቄን ቢያስነሳም ነገሩ ተድበስብሶ በዛው ቀርቷል። እንደዛም ሆኖ የዳንጎቴ ድርጅት ታቅደው ከሚሰሩ ፕሮጀክቶቹ አንዱ እንኳን እንዳይጓደል እየሆነ አሰራሩን እያዘመነ ከሀገሩ ናይጄሪያ አልፎ አፍሪካን በብዙ መልኩ እያገዘ ነው። አሊኮ ዳንጎቴ ለአፍሪካ ከሰሩት ስራ አንጻር ብዙ ሊመሰገኑ የሚገባቸው ሰው ናቸው። ይህን ታሳቢ ያደረጉ በርካታ ሽልማቶችና የክብር ማዕረጎችም ተሰጥተዋቸዋል። በ2011 ለናይጄሪያ ኢኮኖሚ እድገት ላበረከቱት አስተዋጽኦ እውቅና ለመስጠት የናይጄሪያ ሁለተኛ ከፍተኛ የክብር ማዕረግ የሆነውን ግራንድ ኮማንደር ኦፍ ዘ ኦርደር ኦፍ ዘ ኒጀር የተሰኘውን ሽልማት ለመሸለምም በቅተዋል።
ከነዚህም በተጨማሪ ሌሎች ሽልማቶች ተበርክተውላቸዋል። ዳንጎቴ በአፍሪካ ንግድ ብቻ ሳይሆን የኢንዱስትሪ አብዮትንም ጭምር የለወጡ ሰው ናቸው። በዘመናዊ አፍሪካ ታሪክ ውስጥ በእርሻና በእጅ ስራ ላይ ከተመሰረተው ኢኮኖሚ ወደ ኢንዱስትሪና በማሽን ማምረት ወደሚመራ ኢኮኖሚ የተደረገው የለውጥ ሂደት ጭምር እውን ማድረግ የቻሉ ሰው ናቸው። እነዚህ የቴክኖሎጂ ለውጦች አዳዲስ የስራና የኑሮ ዘይቤዎችን ያስተዋወቁ ሲሆን ማህበረሰቡንም መሰረታዊ በሆነ መልኩ እንደለወጡ ይነገርላቸዋል።